ሄኖክ ካሎትሮ ለምንድን ነው ያረፈደው? ደውለት ነው ደግሞ ይጓጓ ይመስላል። ዝም ብዬ ልጠብቀው። ምን ሆነሽ ነው? አብጃለሁ። አብጃለሁ? አዎ አብጃለሁ። ዛሬ መናዘዝ የምትፈልጊው ነገር ካለ ተናዘጂ። ምክንያቱም የመጨረሻሽ ቀን ነው። ምን ያርክሽ ነው? የማይሆን ነገር ይፈጠራል። እሱ ነገር አስቀምጪው። ማይሆን ነገር እንዲፈጠር አይደል እንደ ሽጉጥ ይዤ የመጣሁት? እንዳትንቀሳቀሺ፣ አለበለዚያ ያቀባበልሽው ጥይት አንቺ ላይ ነው የሚከፈከፈው። ቬነስ ደህና ነሽ? ደህና ነኝ እኔ። ወይኔ ያለው እቺ ልጅ ምን እያደረገች ነው? ዴቪን ምን ሆነሻል? በጣም ተደነቅሻል። እዚህ ደረጃ ትደርሳለሽ ብዬ አስቤ አላውቅም። በእርግጥ ትናንትና ዝታብኝ ነበር። ልትገለኝ ነበር እኮ። ማናት? ሳምራዊት ናታ። ሄኖክን እየጠበኩት መታ ሽጉጥ አደቀንብኝ። ምን? እና የታለሽ? ምን ተፈጠረ? እሱም አንድ ነገር እንዳልሆነ አባቴ ጠባቂ መደበልኛል። እሱ መጥቶ ነው ያዳነኝ። እዚህ የማይገባ ትምህርት ቤት ስለሆነ ነው እንጂ ሁሌ ጠባቂ መደበልኛል። ስለዚህ እሱ አዳነሽ ማለት ነው? አዎ እሱ አዳነኝ። እሱ ባይኖር ግን ገላኝ ነበረ። እዚህ ደረጃ ላይ ከደረሰች በጣም ተፈቅሯለች ማለት ነው። እሱ ሊሆን ይችላል። በዚህ ደረጃ ግን ከኔ ጋር ከተደፋፈረች የማትወጣው ችግር ውስጥ ነው የምትገባው። እሺ አሁን ወዴት ሄዳ ነው? ይዟት ሄደ። ትንሽ ሲቀጠቅጥልኝ ትቢቷ ይበርድላታል። እንዴ ቬነስ፣ በዚህ ልጅ ምክንያት ልትጨራረሱ ነው እንዴ? አንቺም እሷም ልትረጋጉ ይገባል። ከዚህ በኋላ ምንም መረጋጋት የሚባል ነገር የለም። ትናንትም ለሄኖክ እንደማፈቅረው ነግሬዋለሁ። ታዲያ ምን አለሽ? መልሱን ዛሬ ይነግረኛል። እሱ ግን ምንም አለምን ሳምሪ ዛሬ ልኳን አስገባታለሁ። እኔ ግን ነገሩ ምንም እያማረኝ አይደለም። ይሄ ነገር እኔ የሀገር ጉዳይ እየመሰለኝ ነው። ዝም ብዬ የምቀር ሰው እንዳልሆንኩኝ አስልሻለሁ። ለማንኛውም አሁን ልሂድ። ሄኖክን ቼክ አድርጌው መጣሁ። ስንት ሰዓት ሆነ? ምን ነው አይንን እያየሁ እኮ አባትን አስታወስከኝ። እኔ እኮ አባቴ ብዙም መልኩ ራሱ ትዝ አይለኝም፣ ግን አባት ቢኖረኝ ደስ ይለኝ ነበር። አይ አባትማ ቢኖር ኖሮ የተንደላቀቀ ኑሮ ነበር የምንኖረው። ለሀብት ምናምን እኮ አይደለም፣ ግን በቃ እንደው አባት ሲኖር ደስ ይላል። ተንደላቆ ለመኖር ካልሆነ እኔ እናት ምን አጎደልኩብህ? አረ ምንም እማዬ፣ አንቺማ እንደ እናትም እንደ አባትም ሆነሽ ያለ እንጀራ አባት አሳደገሽኛል፣ ያውም ለእኔ ብለሽ ተኮራምተሽ። ይልቅ እኔ የምልህ ያቺ ልጅ ምን ልትላት አሰብክ? በጣም ጓጉቷ ነው የምጠብቀው። ይሄኔ እንዳልሽ ለማድረግ ተስማምቻለሁ። ጓደኝነቱን እቀበላለሁ፣ ፍቅሩን ግን አልቀበልም። ጎሽ የኔ ምክር ሰሚ። አረ እማዬ ሰዓቱን የተሻለ በጣም ሄዷል እኮ። ትንሽ እኮ ላውራ ብዬ ነው እንዴ። እና ከትምህርት ስመጣ አይደርስም? ማያ አንቺ ቀልደኛ ሆነሻል። ይልቅ እኔ ልሂድ። ቆይ እንዴ የሚበላ ነገር ሳቀምስማ አትሄድም? አረ እማዬ ረፍዷል። እንዴ ይርፈዳል እንዴ? ቢረፍድ ምግብ ሳትበላ ልትሄድ ነው እንዴ? ይሄዳል ታላ ነው ለቃቃ ለቃቃ ፊት እኔ የምልሽ ሳምራዊትን አይተሻታል? አይ አላየኋትም። ማን ሳምራዊት? እሺ ቬነስስ? ኧረ እኔ አላየኋትም። ምን ደነገጥሽ? እዚህ ግቢ ዛሬ የተፈጠረ ነገር አለ እንዴ? እኔ እንጃ። ቆይ ሲጀመር አንተ ማን ነህ? አለሙ እባላለሁ። የሳምራዊት አባት ነው። ሳምሪ እኮ መሳሪያ ይዛ መጣ ቬነስን ልገላት ነበር። ቆይ መሳሪያውን ከየት አምጥታ ነው? ወይኔ አለሙ። እና ታዲያ ቬነስ ተጎድታለች? የሆነችው ነገር አለ? በፍጹም
ቬኒስ ጠባቂ ስለነበረ ጠባቂው አድኗታል። ግን ሳምሪን ይዟት ሄዷል። ተመስገን። በጣም ጨንቆኝ ነበር። አልሰማኝም እንዴ? ልጅ ሳምሪ ቬኒስ ጠባቂ ለኳን ሊያስገባት ይዟት ሄዷል። ግድ የለም ዋናው ቬነስ ምንም አለመሆኗ ነው። ቆይ አንተ የቬኒስ አባት ነኝ ያልከው ወይስ የሳምሪ? የሳምራዊት አባት ነኝ። ይሄ ሰው ያሟል እንዴ? ይልቅ ቬኒስ ይቅርታ እንድታረግላት አድርገና አስለቅቃት። በኋላ ልጅቷ አንድ ነገር ሆኖ እንዳይቆጭክ። ግድ የለም በጣም አመሰግናለሁ። አይ ሳምሪ ማንም ሰው ከጎና ሳይኖር ነው ዝም ብላ እምቢር የምትለው? አስተማሪ ከገባ በኋላ ነው የገባው። በሰላም ነው? አዎ እባክሽ እማዬ ፀጉሬን እየደባበሰችኝ በዛው እንቅልፍ ወሰደኝ። አሁንም መምጣቴ ነው እንጂ እዚህ ቁጭ ብለን ነው። እሺ ዛሬ ሳምሪን ክላስ ውስጥ አላየኋትም። አልመጣችም መሰለኝ አይደል? ምን ነው ስለሷ አሳሰበ? በነገራችን ላይ ሳምሪ እብድ ናት። ስትናደድ የማይሆን ውሳኔ ልትወስን ትችላለች። ትላንት ደግሞ ትንሽ ስላስከፋት የማይሆን ውሳኔ እንዳትወስን ፈራሁ። ወስና ነበር እኮ። ወስና ነበር ማለት ያልኩት ገብቶሻል? ራሷን እንዳትጎዳ ለማለት እኮ። ራሷን ሳይሆን እኔን ለመጉዳት መሳሪያ ደቅናብኝ ነበር። ምን? አትደንግጥ፣ ግድ የለም ሰው ደርሶ አትርፎኛል። ይልቅ ትናንት የጠየቅኩን ጥያቄ መልስልኝ። አረ ቆይ መጀመሪያ ስለ ሳምሪ ጉዳይ እንጨርስ። ጠብቄ ነበር ቁርጤን ልወቅ ብዬ እንጂ። ሳምሪን ታፈቅራታለህ አይደል? እኔ ማናችሁንም አላፈቅርም። ታዲያ ሳምሪን ካላፈቀርካት ለምንድን ነው ከኔ ጋር መሆን የደበረ? ወይ ደግሞ ተስፋ ስጠኝ። ምን ብዬ ተስፋ ልስጥሽ? በጓደኝነት እንቀጥል፣ ከዛ በኋላ ልይሽ ምናምን በለኝ። ከዛ በኋላ ተስፋ ስጠኝ። እሺ እንደዛ ብዬ ተስፋ ሰጥቼሽ ልቤ ውስጥ ባገቢስ? ግድ የለም ለሱ እኔ ሪስኩን ወስዳለሁ። በተስፋም ቢሆን ካንተ ጋር መሆኑ ደስ ይለኛል። ካልሽሽ እንግዲህ እኔ የምልሽ ቬነስ ክላስ እንዴት ነበር ዛሬ? ለምንድን ነው የራቀኝ? እንዴ ትምህርት ቤት ውስጥ ነን እኮ ሰው ላይን ይችላል ብዬ ነው። ስለዚህ ማንም አይኖርበት ቦታ ላይ አንተ መሳም እችላለሁ ማለት ነው? አይ አትችይም። ሲጀመር እንደዚህ አይነት ነገር ማድረግ ያለብን አይመስለኝም። ለምን ሲባል ያው ፍቅረኛ አይደለንማ፣ ቤስት ፍሬንድ ነን። ለእኔ ግን እንደዛ አይደለም። እቺ እብድ የሆነች ልጅ ሄሎ ይርጋ፣ ያንተ ሰዎች ልጄን ወስደዋታል። ቬነስ ላይ ሽጉጥ የደቀነችው የኔ ልጅ ነበረች። ቬነስ ያንተ ልጅ መሆኗን አላወቀችም ነበረ። እኔም አልነገርኳትም። ለዛ ነው። አሁን ልቀቃት። እኔ እዚህ ቤት አምጥቼ በደንብ አድርጌ እቀጣታለሁ። እሺ እሺ ይርጋ፣ በጣም አመሰግናለሁ። እቺ ልጅ ማትከተኝ ቦታ የለም አይደል? እሷንም እንደ ወንድሟ ወደዛ አርቄ ልውሰዳት። እሷን ብልካት ደግሞ ሰዎቹ ይጠራጠራሉ። ሄሉ ወይ ጉድ! ጠዋት ድንጋጤ ከከሳት ደግሞ ደስታ። ምንድነው በሰዓታት ውስጥ እንደዚህ ስሜት መቀየር? ሀገራችንም እንደዚህ በፍጥነት ቀይሮ ደስተኛ ያድርጋት። አሜን። እንዴ ረስቸው ሄኖክ የፍቅር ጥያቄሽን ተቀበለ እንዴ? በእርግጥ አልተቀበለኝም፣ ግን ጥሩ ጓደኛሞች እንደምንሆን ነግረኝ። ያው ቀስ በቀስ ፍቅር ይመጣል ማለት ነው። ታዲያ ለዚህ ነው አፍልቅልቅ ያልሽው? ምን እንዳደረኩ ታውቂያለሽ? ስሜው ቶሎ ብዬ እየሮጥኩ ሄድኩኝ። ምን? አንቺ እኮ አታረግም አይባልም፣ እብድ ነሽ። የምር አደረኩትኝ። በቃ ሳምኩትኝና መጣው። ምን ይመጣል? ግን ደፋር ነሽ። ደግሞ እድሜው ረጅም ነው፣ ስናነሳው መጣልሽ። የምርሽ ነው መጣ? አረ ተረጋጊ። ልበሪ ነው እንዴ? ምንም አይመጣ ምንም አይሆን ስትያል ነበር እንዴ? እኔ እንጃ ፈራው። ይመታኝ ይሆን እንዴ? እንዴት ናችሁ?
ስለ ሳምሪ ጉዳይ ማውራት አለብን። አዎ በቃ ይቅርታ አድርጊላትና አስለቅቂያት። እንዴ ምን ማለት ነው አስለቅቂያት? አሳስረሻታል እንዴ ቬነስ? አይ እንደዛ አይደለም። አባቴ የሚጠበቀኝ ሰው ስላስቀመጠልኝ እንደዛ ስታደርጋቱ ይዟት ሄደ። ወዴት ነው ይዟት ሄደው? ወስዶስ ምን ሊያደርጋት ነው? ያው ለጥፋቷ ትቀጣለች። ተይ እንጂ ቬነስ፣ ያለሽን አቅም ተጠቅመሽማ የሰው ልጅ እንደዚህ መጉዳት የለብሽ። ምን እያገዝክላት ነው? እሷም እኮ ልገለኝ ነበረ። ይገባኛል፣ ግን ደግሞ በቃውን አስለቅቂያትና መፍትሄ እንፈልጋለን። ደግሞ ነገሩን ያስተካክለዋል። አሁን እንደዛ ነው የሚሻለው። እንደ ቅል የሰው ልጅ መጎዳት የለበትም። ቬነስ እባክሽ እሺ በይኝና ይሄንን ነገር አድርጊ። አባቷ መጥቶ ነበርና ምንም ሳይመስለው ነው ሄደው። በጣም ገርሞኛል። ቬነስ እየጠበኩሽ ነው። እሺ በቃ ሄሎ፣ እንዴት ነህ? በቃ ልጅቷን አልቀቃም። ማን የለቀቃት እንዴ? እሺ እንደዛ ከሆነ ለማንኛውም ተለቃለች። በቃ ዋናው መለቀቋ ነው። አባዬ ግን እንዴት እንዲለቋት ፈቀደላቸው? ልትገለኝ መሞከሯን አላወቀም ነው ወይስ? ያው አለሙ አውርቶት። አለሙ ማለት የሳምሪ አባት ነው? ሳምራዊት ያለሙ ልጅ ናት እንዴ? አዎ ምን ነው ታውቂዋለሽ እንዴ? አንተ ይሄን እንዴት ልጠቅቻልክ? አይ ያው ሳምሪ ነግራኝ ነው። ለማንኛውም የምትፈልገው ሆኗል። ተለቃልሃለች። ከዚህ በኋላ ግን አርፋ እንድትቀመጥ አስጠንቅቃት። ያለበለዚያ ግን የማገምተው ነገር ይፈጠራል። እሺ እኔ ኃላፊነቱን ወስዳለሁ አልኩ እኮ። እንደዛ ከሆነ ጥሩ። መሳሪያውስ? አባዬ ግን እኮ በጣም መተውኛል። ዝም ልትላቸው ነው? ደግ አደረጉሽ። ከዚህ በኋላ እንዳትመታኝ እሺ? እነሱ የደበደቡኝ ይበቃኛል። እንደ ልጅ አይዞሽ ልጄ ብሎ እንደማቀፍ። ቆይ ግን አባቴ አይደለህ? የትኛው አክተር ነሽ አንቺ ሰው ላይ መሳሪያ የምትመጂው? ሽጉጥ እኮ ፊልም ላይ እንደምታየው እቃ ጨዋታ አይደለም፣ ይገላል። እኔም እኮ ታዲያ ለመግደል እኮ ነበር የሄድኩት። ጎበዝ የኔ ጀግና አንበሳ። አንቺ ጋር እኮ ሰው ሲደርስ ዝም አትይም አይደል? በአባትሽ እኮ ነው የወጣሽው እኮ። ዝም በይ ደግሞ እኮ ትላለች እንዴ ማትረቢ። ዝም ብለሽ ከማንም ጋር ትሳፈጫለሽ እንዴ? መጀመሪያ ከመጣላትሽ በፊት ከማን ጋር እንደምትጋጪ እንደምትጣይ ይወቂ። ለነገሩ ከዚህ በኋላ አትሳፈጫትም። ልክሽን አሳየችሽ አይደል? እሷ እኮ በእጇ ምንም አላረገችኝም፣ በብሯ ነው። በብሯ ሆነ በምንም እስኪ በቃሽ ድረስ ልክሽን ሰጥታሻለች። አሁን እንዴት ነው ትዕቢትሽ በረዳለች? በአሁኑ ደርሰውላት ሊሆን ይችላል። ቀጣይ ግን ሬሷን ነው የሚወስዱት። አንቺ ልጅ በጣም ግን እየተጨማለቅሽ አልመሰለሽ? ዛሬ እኔ ባረዳሽ ኖሮ ይሄን ጊዜ የእነሱ መጫወቻ ትሆኚ ነበር። እርዳኝ አላልኩም፣ በራሴ መንገድ ነበር የሄድኩት። ጣልቃ ለመግባት ትችል ነበር። ደግሞ አሁንም ቢሆን እንደጀመርኩ ጨርሰዋለሁ። መጀመሪያ እስኪ ከዚህ ቤት ለመውጣት ያብቃሽ። መቼስ እንዳሰብከው መኝታ ክፍል አቆልፍብኝም። አርፈሽ ካልተቀመጥሽ አረጋዋለሁ። ለነገሩ አንቺን የመፍራት አቁመሻል አይደለም? አሁን ቀጥይ ግቢ። አባዬ እንዳትጠጋኝ። ምን እያደረግሽ ነው? እንዳትጠጋኝ ብያለሁ፣ እተኩሳለሁ። ቁጭ በል። አባትሽ እኮ ነኝ። እኔ ላይ ሽጉጥ ትደግኛለሽ? ቁጭ በል። አንቺ ልጅ እያበድሽ ነው እንዴ? አዎ እያበድኩ ነው። ሄኖክን በጣም ነው ማፈቅረው። ከሱ ማንም እንዲለየኝ አልፈልግም፣ አንተም ብትሆን። ይሄማ ፍቅር ብቻ አይደለም፣ ፍቅር ነው እንጂ። አይ ሰው ላይ መሳሪያ መምዘዝ፣ አባት ላይ መሳሪያ መደቀን፣ ሰው በመሳሪያ ለመግደል መሞከር፣ ይሄ ፍቅር ሳይሆን ሰይጣንነት ነው። አሁን መሳሪያውን አስቀምጪ። ከዚህ በኋላ አብሬህ አልኖርም፣ እንዳትከተለኝ። ሳምራዊት ብትረጋጊ ይሻልሻል። አልረጋጋም አባዬ። ልረጋጋ የምችለው ሄኖክ የኔ ብቻ ሲሆን ነው። ሳምራዊት ምንድነው እያልሽ ያለሽው? ምንድነው የምትይው? አንቺ ፊት ከሰጡሽ ገና በጣም ብዙ ነገር ታወሪያለሽ። አሁን ቀጥ ብለሽ ወደ መኝታ ቤት ግቢ። እኔ የምልሽ ሄለን፣ ክብሪት ስልክ ያነሳ ምን ሆኖ ነው? ድንገት ለምን እንደዚህ ታደርጋለህ ብለን እንዳጨውበት ፈርቶ ይሆናል፣ ወይ ደግሞ አንተን ደበረው ይሆናል። ምንም እኮ የነገርሽን ነገር የለም። የተፈጠረ ነገር አለ እንዴ? ብዙ ጊዜ እንደሚቆይና ሌላ ህይወት እንዲጀምር ነገረኝ። እንዴ ቤተሰብ ታሟል ምናምን ብሎኝ እኮ ነበር ሄደው። ሳምንት ራሱ እንደማይቆይ ነበር የነገረኝ። እንዲህ ነው እንግዲህ ምን ታደርገዋለህ? የሰው ፍቅር አድማቂ ሆኜ የቀረው። አይዞሽ ጓደኛዬ፣ ሁሉም ነገር ለበጎ ነው። ወደፊት የማይጠቅምሽ ሰው ሊሆን ይችል ነበር። ብቻ ፈጣሪ ለዛ ይሆናል የገላገለሽ። እንግዲህ እንደዛ ብለን እንይዘዋለን።
በጣም ይቅርታ እሺ በእናትሽ እንዴ አንተ ምን አደረገኝ ነው እድሌ ነው ሲጀመር እንደዛ ለውጥ ለሌለው ነገር ተስፋ ሰጥቼሽ እንደዚህ መሆኑ ያሳዝናል ግን አይዞሽ እንዳይከፋሽ እኔ ራሴ ነኝ እሺ መርጬ ማጣብስሽ አረ ምን አባቱ ወንድ ቤት ሌላ ወንድ ይመጣል አረ ቬነሳልሽ አይ ለጨዋታው ነው ሄሎ ማዬ ሄሪኒ ልጅ ሰዓታችሁ ደርሷል ብዬ ነው ስትወጡ ጠብቄ ደወልኩት አዎ ከነ ቬነስ ጋር እኮ እያወራው ነው መጣው ፈለግሽኝ እንዴ እስኪ ቬነስ ሊዛትናና እዚህ ልጋብዛት አይ ያንቺ ሽሮ ግብዣ ይቅርባት ትርፉ ፎረፎር ነው ስማቸውን ራሱ እኮ ከነንትና ነው የሰማችሁ በል እስኪ ያገናኘኝ ሄሎ የኔ ልጅ የምትወጃትን ሽሮ ሰርቻለሁ እስኪ ተያይዛችሁ ነው እሺ ማሚዬ እንመጣለን እንዴ ጋይስ ጥላችሁ እንድትሄዱ አረ በፍጹም አብረን ነው እንጂ ምን ሄደው ቆይ ምን እያደረክ ነው ይሄን ግትር ባህሪሽን እስክታስተካክይ ድረስ እየቀጣሁሽ ነው ሲጀመር አንተ አባቴ አይደለህም እንደፈለግሽ ማለት ትችያለሽ ግን እስክትስተካከይ ድረስ እዚህ መሆንሽን ወቂው እዚሁ ነው የምትቆየው አልስተካከልም በረሃብ እዚሁ ሞትልሃለሁ እንግዲህ እሱ ያንቺ ምርጫ ነው የኔ ልጅ ክፉ ልጅ አትበለኝ ክፉ ነህ ሲጀመር አንተ አባቴ አይደለህም አንዴ ነበረችኝ እናቴ ነበረች እሷ ሞታለች ዝም በይ አንቺ ክፍታፍ እናትሽን እዚህ ውስጥ አታስገቢያት ምን ልትል ነው እማላቅ መሰለ እንዴ አቃጥለህ እንደደፋት አንቺ ለምን ነው ስርዓት ማትዩ መች ነው እናትሽን አቃጥዬ የደፋሁት የፈለከውን አድርግ እንደውም ልንገርህ መሄድበት አጥቼ ነው እንጂ አልወድህም አንቺ መውደድ ለኔ ምንም አያደርግልኝም ወደድሽኝ ጠላሽኝ አይ ዶንት ኬር ግን እናትሽን እዚህ ጉዳይ ውስጥ አትክተቻት አልዋሸውም ሐቁን የተናገርኩ አንቺ ልጅ ሰሚኛለሽ ዛሬ በእጄ እንዳጠፊ እሺ እዚህ ውስጥ አስረ ከምታስቀምጠኝ ሲጥ አድርገህ ብትገለኝ ይሻለኛል ምን ላድርግሽ ሳምሪ ምን አባቴ ላድርግሽ ለምን ማይሆን ነገር እንዳደርግ ትገፋፍኛለሽ ከዚህ በላይ ቆይ ምን ልታረገኝ ፈለክ እየመታኝ ነው እያስራብከኝ ነው አንድ ክፍል ውስጥ ቆልፈህብኛል ሰዎቹ ያደረጉብኝን ነገር እኮ ነው የቀጠልከው ከዛ አስለቅቀህ አንተ ደግሞ ቀጠልከው አሁን ሌላ ወሬ መስማት አልፈልግም እኔና አንቺ ከተስማማን ከዚህ ክፍል መውጣት ትችያለሽ የምታመጣውን ሐሳብ መስማማበት አይደለማ እንግዲያውስ ምርጫው አንቺ ነው እዚሁ ትከርሚያታለሽ አመሰግናለሁ እሺ አባዬ በእውነት አንተ ባትኖርልኝ ማን ቀጥቶ ያስተካክለኝ ነበር በጣም ውለታህን ወድጄዋለሁ አንተ ብሉ በላቸው እንጂ ብሉ እንጂ እንግዲህ የኛ ቤት ስፔሻል ምግብ ሽሮ ነው እኔ ምልሽ ማሚዬ እነዚህ ለልጆች ግን ቆንጆ ጥንድ ይመጣቸው አይመስልሽም አረ ሄደን ዝም ብለሽ ነው ምን ችግር አለው የማሚ መላምት እንስማ አይደል ማሚ እቺን ጥያቄማ እንደዋዛ አላነሳችኋት ምን ነው የጀመራችኋት ነገር አለች እንዴ አረ ምንም የለም ዝም ብለው ነው እኔ እንደዛ አላልኩም ማሚዬ እንዴት ናችሁ ይመጣጣናሉ አብሮ ሄዳሉ ወይ አልኩት ደግሞ ለማሚ ጥያቄ እንግዲህ ቬነስም ቆንጆ ናት ሄኒ ልጅም እንግዲህ የውቦቹ ውብ ነው የኔ ልጅ እንግዲህ ያው ብዙ አይራራቁ አረ ማሚዬ ለልጅሽ አዳላሽ ማለት ነው የኔ ጓደኛ እኮ ልዕልት ነው የምመስለው የኔ ጫፏ ላይ የማይደርስ ስዕል እኮ ነው ኧረ አሽኮረማችሁ ጨረሳችሁኝ እንደ ሀሳብ ግን ገበታ ላይ ባይወራ ዝም ብለን ብንበላ ይሻል እማዬ እኮ አንተ ዛሬ ነው እንዲያወቀው ገበታ ላይ እንደማይወራ እንዴ እስካሁን ስለፈልፍ አልነበረ ዝም አትይም ማሚ አሁን አንቺ ቤት ስለሆነሽ የሚዞት ነው እንዴ ትምህርት ቤት ተቃቅፈው ነው የሚሉት እስኪ እናት የማይናገረው እምቢ አንቺ እንደሆነ እንደ መኪና ታኮ ካላረጉልኝ ዝም ብለሽ ነው የምትጓዥው ለመጀመሪያ እስኪዋቸው ትደርሽበታለሽ እንዳትሞጪ እንዴ አረ ሄኒ እንደዚህ ጀመርከው ማለት ነው እኔ እንደው ዛሬ አልፋታም እውልሽ ማሚ የዛሬ በሱ ምክንያት ትምህርት ቤቱ የኢራን ጦርነት ነበር ያለው ምን ተፈጥሮ ነበር የምን ጦርነት ነው በኋላ እነግርሻለሁ እናቴ መቼስ ካንቺ የሚደበቅ ነገር የለ ይልቅ የበላሽ አይደለም እኮማ ምን አይኔ እንተኛለሽ መጉርስ ከፍለሽ ከጉርሰኛ አትይውም እንዴ ኧረ እኔ እንደዛ አላልኩም ኧረ ይበዛል ምን አለ ሄኖክ በጣም ነው የምወደው እኔ አንተን ለማግኘት የማልፈነቀለው ድንጋይ አልነበረም አሁን ግን ተስፋ ቆረጥኩ አባቴም ካንተ ጋር እንደሆነ አልፈለገም
ቬነስን በጣም ፈርቷታል። እንዴ ጭራሽ ብሎ ካንተ ርቄ ሁለታችሁን እንዳጣመር ይፈልጋል። ይህ ለቤተሰባችን ይጠቅማል አለ። ያንተና የቬነስ መጣመር ለኛ ቤተሰብ ምን እንደሚጠቅም አላውቅም። ብቻ ዛሬ አንዴ ቬነስ ጠባቂ ሲቀጠቅጡኝ፣ አንዴ አባቴ ሲቀጠቅጠኝ እንዲሁ ነው ቀን ያለፈው። እንዲሁም ሆኖ አንተን ባገኝ ደስ ይለኝ ነበር፣ ግን አንተን ብትሆን ትተኸኛል። ለማንኛውም ስለ ሁሉም ነገር አመሰግናለሁ። በምንም ተአምር ከሌላ ሴት ጋር ሆነ ማየት አልችልም። ደህና ሁን ሄኒ። ሄሎ አባ። የጓደኛዬ ቤት እኮ ነው አባ። ሄለን የምትባለው የጓደኛዬ ቤት ነው። እኔ የምልህ አባዬ፣ ቆይ ልገለኝ የነበረችው ልጅ ለምንድን ነው ያስለቀካት? እንደ ገመታችሁት የስራው ባልደረባ ያለሙ ልጅ ናት። ለዛ ነው የለቀቃት። ሳምሪ ልገልሽ ሞክራ ነበር? አዎ ማሚ፣ ልገለኝ ሞክራ ነበር። ከሞት እኮ ነው የተረፍኩት። ግን አታስቢ፣ የሚገባትን ሰጥተዋታል። በዚህ ጊዜ እንደዚህ ነገር አለ እንዴ? እኔ የምለው ቆይ ጠባቂዎችሽ እዚህ እንደገባሽ ለአባትሽ ሪፖርት አድርገው ነው አይደል? አዎ ስለሱ ነው የጠየቀኝ። የሄለን ቤት መሆኑን ነግሬዋለሁ። በየርሽበት የሚከተሉሽ ከሆነ ግን በጣም ነው የሚደብረው። ነፃነት የለሽም ማለት ነው። ምን ታደርጊዋለሽ? አባቴ ያለ እኔ ማንም የለውም። ለዛ ነው የሚሳሳልኝ። ቆይ በዚህ አይነት ከኔ ጋር ስትገናኝ ቆመን ስናወራ ምናምን ለአባትሽ ነግረውታል ማለት እኮ ነው አይደል? አዎ ሁሉንም ነገር ይነግሩታል። የማይነግሩት ነገር የለም። ምን እንደበላው፣ ምን እንደጠጣው፣ ከማን ጋር እንደተገናኘው ሁሉንም ነገር ይነግሩታል። ታዲያ ከኔ ጋር ስትታይ ማለት ከወንድ ጋር ስትታይ ምንም አይልሽ? የክፍሌ ልጅ እንደሆንክና ጎበዝ ተማሪ እንደሆንክ ስለነገርኩት አሳይመንት ምናምን አብረን ስለምንሰራ ምንም አይለኝም። ልክ ነው። መጣው እስኪ። አረ እዚህ ያህል አትጨነቁ። የሄለን ቤት ነው ብዬ እኮ የነገርኩት ወንድ ቤት ገባው ስለው የክብር ጉዳይ ነው ምናምን ብሎ እንዳያገናኘው ፈርቼ ነው። ችግር የለውም። አባቴ ለእኔ ስለሚያስብ እንጂ ክፉ ሰው ሆኖ አይደለም። ማሚ በቃ እኔም ከአንቺ ጋር ልምጣ። እናንተ እዚህ ቆዩ። ቆይ እንዴ አብረን ወደ ቤት እንሄዳለን። ምን አስቸኮለሽ? እኔ እኮ የዛሬ ትውልዶች ነቄ ነበር የምትመስሉኝ። እሷ እኮ ከኔ ጋር የምትወጣው እናንተ ብቻችሁ ለመተው ነው። ትክክል። መቼ ገባችሁ ብለሽ ነው? በእኔ እንሂድ። በዛውም ሱቅ እሄዳለሁ፣ አንዳንድ ነገር ገዛለሁ። አንቺንም ሸኝሽ። እናትህ በጣም አራዳ ናት። ሄኖክ። አቤት። ምን ሆነ ነው በሀሳብ ጭልጥ ያልከው? ምን እያሰብክ ነው? ቆይ አይ ምንም። ከዚህ በኋላ ግን እዚህ ቤት መምጣት ያለብሽ አይመስለኝም። እንዴ ለምን ሲባል? ጠባቂን ፈርተህ እንዳይሆን። ቬነስ፣ እኔ እናቴ ምንም አይነት ችግር ውስጥ መክተት አልፈልግም። በቃ ስለዚህ እዛው ትምህርት ቤት እንገናኛለን። አለቀ። እንደዛማ እንዲሆን አልፈልግም። አንዳንድ ነገሮችን ከአንተ ጋር ማሳለፍ ፈልጋለሁ እኮ። በቃ ሌላ ቦታ ተገናኝተን እናሳልፋለን። እዚህ መምጣት አይጠበቅብሽም። ይልቃውን ሰዓት ሳይሄድብሽ ሂጂ። እሺ ግን አሸኘኝም እንዴ? ሄለን ብትኖር ኖሮ ችግር አልነበረውም። አሁን ግን ሁለታችን ብቻችንን ስንወጣ ይጠረጥራሉ። በዛ ላይ ደግሞ የሄለን ቤት አለመሆኑን አጣርተው መድረሳቸው አይቀርም። በዚህ ልክ አትጨነቅ ሄኖክ። ለአባቴ አስረድቼ ማሳመን አያቅተኝም። እሺ ግን ደግሞ በቃ ያልኩሽን ብቻ አድርጊ። ደግሞ ጥሩ ነገር ስለማይፈጠር ነው። ይልቅ አሁን ሂጂ፣ ጠዋት እንገናኛለን። ጥሩ እሺ በቃ። እንደዚህ በጋርድ ምናምን ተጠበቀው ምን ያህል ብትሆን ነው? እውነቱን ለመናገር ጠባቂ እንዳላት ያወቅሁት ራሱ ዛሬ ነው። ይሄን ያህል ራሱ የተጋነነ ፋሚሊ እንዳላት አላውቅም ነበር። ቆይ ግን ልጅቷስ ጥሩ ልጅ ናት? በዚህ አካሄድማ እሷን መቃት አይመስለኝም። ስለሷም እርግጠኛ ሆኜ ማውራት አልችልም። የሆነ ድብቅ አይነት ሰው ናት እንዴ ስታያት? ይመስለኛል እንጂ መቼም እስከዛሬ ለጓደኛዬ ነገር ነበር። ድሮም ሳቃት ብዙም ለፈልፍ ልጅ አይደለች። ቆይ ሄኖክንስ የእውነት የምታፈቅረው ይመስልሻል? አላውቅም። በፍጥነት ነው እንደምታፈቅረው የወሰነችው። እኔ እስከማውቀው ድረስ ደግሞ ፍቅር በቀላሉ የሚይዝ ነገር አይደለም። ትክክል ነሽ። ቢይዝም የአይን ፍቅር ነው እንጂ ትክክለኛ ፍቅር አይሆንም። እንደውም ማሚ ሳስበው ከሳምሪ ጋር ልይዟት ነው የሚመስለኝ። ትክክል። እንደዛም እኮ ሊሆን ይችላል። ወይኔ ማሚዬ አስቆመሽ እኮ አስለፈለሽኝ። የእውነት እኔ በጣም ፈሪ ነኝ። ጠባቂ ምናምን ነገር ሲባል ራሱ እንዴት ልጅቷን እንደፈራኋት። አይዞሽ፣ ምንም አያረጉሽም። ችግራቸው አንቺ አይደለሽም እንዴ። ታዲያ ከማን ጋር ነው ችግራቸው? በሂጂ፣ ሰዓት እንዳይረፍድብሽ። ሌላ ቀን እናወራለን። እሺ ማሚዬ ቻው።
ለምንድን ነው የይርጋ ልጅ ጠባቂዎች እንደሚጠብቋት ያልነገርከኝ? ጠባቂዎች? የምን ጠባቂዎች? ምን ሁሉንም ነገር አውቃለሁ ብለሃል ነበር እንዴ? አልማዝ እውነት ይቅርታ፣ ይሄን ነገር በጭራሽ አላወኩም ነበር። ዛሬ ቤቴ መታ ነበረ። ተደውሎ ምን ትሰሪያለሽ ተባለች። አዎ ትክክል ነሽ አልማዝ። ታዲያ ከዚህ በኋላ ወደ እናንተ ቤት ይዟት እንዳይመጣ አስጠንቅቂዋ። እሱም አደርጋለሁ፣ ግን በሂደት ልጄ ችግር ውስጥ እንዳይገባ እየፈራው ነው። አይ አታስቢ፣ ምንም አይሆንም እሱ። ቆይ አለሙ ይዟት ሲጠፋ ጠባቂዎች አብረዋት ካሉ ቆይ ምንድነው ሊያረጉት የሚችሉት? እኔ አላቅም። እኔ ነገር ይቅርብ ይመስለኝ አለሙ። እንደዚህ በትንሽ ነገርማ ልትደናገጭ አይገባም አልማዝ። ሁለቱ ከተስማሙ እኮ አንድ ጠባቂ አይደለም 10 ጠባቂ መሸወድ አያቅታቸው። ወይ ጉድ! ምን አይነት መከራ ውስጥ ነው የገባሁት? አትጨነቂ፣ ሁሉም ነገር በቅርቡ መስመሩን ይይዛል። ያርግልኝ። መቼም ለእኔ ሲል ሳይሆን ፈጣሪ ለልጄ ሲል ሁሉን ነገር ያስተካክልልኝ። እስኪ ለማንኛውም እደውላለሁ። እሺ በይ፣ ሰላም ሁኚ። ይሄ ነገር ምንም እያማረኝ አይደለም። የቬነስ አባት የአባቴ ገዳይ ላይሆን ይችላል፣ ንብረታችንንም ላይወስድ ይችላል። አይ ግን እኮ አያሳምንም። ላይገለው ይችላል፣ ግን ከአለሙ ጋር አብረው ነው የእናቴን ንብረት ሊነጥቁ የሚችሉት። ያለምንም ጥቅምማ ሰው እንዲጎዳ ያደርጉ። ስለዚህ አሁን ጥቅሙን እናቴ ልትነካበት ስትሞክር ሊገላት ይችላል። ዛሬ ምኑን ነው የማስበው? በፈጣሪ ፈጣሪ ሆይ እናቴ ምንም እንዳትሆንብኝ እርዳኝ።